ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቱ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ህወሓት ከጦርነቱ በፊት የነበረው ምክር ቤት ወደ ስራ እንዲመለስ መወሰኑን አስታወቀ። የህወሓት ማዕከላዊ ኮሚቴ ለቀናት ያካሄደውን አስቸኳይ ስብሰባ ያጠናቀቀ ሲሆን በወቅቱ ያሳለፈው ውሳኔ በሚመለከት ባወጣው መግለጫም የፕሪቶሪያው የሰላም ስምምነት በፌዴራል መንግስቱ በኩል ሙሉ በሙሉ መፍረሱን በመግለጽ ላለፉት 3 ዓመታት ታግዶ የቆየውና በ2.8 ሚሊዮን የክልሉ ህዝብ የተመረጠው የትግራይ መንግስት ምክር ቤት ወደ ስራው እንዲመለስ ወስኛለሁ ሲል አስታውቋል። የትግራይ ህዝብና ህወሓት ለሰላም ሲሉ በስምምነቱ መሰረት ግዴታቸው ቢወጡ የኢትዮጵያ መንግስት ግን ይህንን እንደ ድክመት በመቁጠር ስምምነቱን እንደ ሌላ ዙር የዘር ማጥፋት መሳሪያ እየተጠቀመበት ነው ሲል ከሷል። መንግስት ህገ መንግስታዊ የሆነውንና በሌሎች ኃይሎች በኃይል የተያዘውን የክልሉ ሉዓላዊ መሬት ካለማስለቀቁም በላይ በእነዚሁ ኃይሎች ስር የሚገኘው ህዝብ በማንነቱ እየተገደለና እየታሰረ ነው በማለት ድርጅቱ ወቅሷል። ህወሓት የጊዜያዊ አስተዳደሩ የስልጣን ዘመን በፌዴራል መንግስቱ በአንድ ወገን መራዘሙን እንደማይቀበልና ይህም የፕሪቶሪያውን ስምምነት የሚጥስ መሆኑን ጠቅሶ መንግስት ሜካናይዝድ ኃይሉን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት እየተንቀሳቀሰ ነው ሲል ከሷል። የትግራይ የመከላከል አቅሞች አመራር ምክር ቤትም ለማዕከላዊ ኮሚቴው ውሳኔዎች ሙሉ ድጋፉን መስጠቱን ጠቅሶ መላው የትግራይ ህዝብ ህልውናውን ለማስጠበቅ ዝግጁ እንዲሆን ጥሪ አቅርቧል። ህወሓት ማንኛውንም ልዩነት አሁንም በውይይትና በድርድር ለመፍታት ዝግጁ መሆኑን ጠቁሞ ይሁን እንጂ የህዝቡ ሉዓላዊ ስልጣን መግለጫ የሆነው ምክር ቤት ወደ ስራው መመለሱ የማይቀለበስ ውሳኔ መሆኑን አረጋግጧል። ድርጅቱ ይህ ውሳኔ ከምሁራንና ከሌሎች የፖለቲካ ድርጅቶች ጋር ውይይት እንዲደረግበትም አቅጣጫ አስቀምጧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ በጽኑ ተቃውመዋል። አቶ ጌታቸው ውሳኔውን አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ውሳኔው የፕሪቶሪያውን የሰላም ስምምነት በተግባር የሚያፈርስና ክልሉን ወደ አላስፈላጊ ግጭት የሚመራ ነው ብለውታል። ድርጅቱ ከጦርነቱ በፊት የነበረውን የክልል ምክር ቤት መልሼ አቋቁማለሁ ማለቱ የሰላም ስምምነቱን መሰረታዊ መርሆች የሚጻረር መሆኑን የገለጹት አቶ ጌታቸው ውሳኔው የድርጅቱን ጥቅም ለማስጠበቅ ሲባል ንጹሃን ዜጎችን ለከፍተኛ አደጋ የሚያጋልጥ ቁማር ነው ሲሉ ወቅሰዋል። ዓለም አቀፉ ማህበረሰብም ይህንን የሰላም ስምምነቱን በአንድ ወገን የማፍረስ ሙከራ እንዲገነዘበውና አስፈላጊውን እርምጃ እንዲወስድ ጥሪ አቅርበዋል። የአፍሪካ ህብረት እስራኤል ለሶማሊላንድ ዲፕሎማት ልትሾም ነው መባሉን ኮነነ። የአፍሪካ ህብረት ኮሚሽን እስራኤል ከሶማሊያ ተገንጥላ ራሷን ራስ ገዝ አድርጋ ለምታስተዳድረው ሶማሊላንድ ዲፕሎማት ለመሾም መወሰኗን የሚጠቁሙ ዘገባዎችን በጽኑ እንደሚኮንን ባወጣው መግለጫ አስታውቋል። የእስራኤል እርምጃ የሶማሊያን ሉዓላዊነት፣ አንድነትና የግዛት ታማኝነት የሚጋፋ በመሆኑ ከፍተኛ ስጋት እንደፈጠረበትም ገልጿል። ኮሚሽኑ ሶማሊላንድን እንደ ገለልተኛ ሀገር እንደማያውቅ በድጋሚ በማረጋገጥ ማንኛውም የዓለም አቀፍ ህግና የህብረቱን መስራች ደንቦች የጣሰ የአንድ ወገን እውቅና ተቀባይነት የሌለው በማለት ውድቅ አድርጎታል። በተጨማሪም ህብረቱ ጥር ወር ላይ የተካሄደውን የሰላምና ጸጥታ ምክር ቤት ውሳኔ በማስታወስ እንዲህ ያሉ ዲፕሎማሲያዊ እንቅስቃሴዎች የአፍሪካ ቀንድን መረጋጋት አደጋ ላይ ሊጥሉ እንደሚችሉ ነው ያስጠነቀቀው። ለሶማሊያ ብሔራዊ አንድነት አስተዳደርና ሰላም መከበር ያለውን ቁርጠኝነትም በድጋሚ ገልጿል። የራስ ገዟ ሶማሊላንድ
መንግስት በበኩሉ የቀረበበትን ተቃውሞ ውድቅ አድርጓል። ሶማሊላንድ በሰኔ ወር 1952 ዓ.ም ነፃነቷን ያገኘችና በ1983 ዓ.ም ከሶማሊያ ጋር የነበራትን ውህደት በማፍረስ ሉዓላዊነቷን ዳግም ያረጋገጠች ሀገር መሆኗንም ገልጿል። የሶማሊላንድ መንግስት በመግለጫው ከሌሎች የዓለም አቀፍ አጋሮች ጋር የሚያደርገው ግንኙነት የየትኛውንም ሀገር ሉዓላዊነት የሚጥስ ሳይሆን እየዳበረ የመጣውን የዲፕሎማሲ ልምድ የሚያሳይ ነው ብሏል። ሶማሊላንድ ላለፉት 3 አስርት ዓመታት ራሷን በራሷ ስታስተዳድር የቆየች ዲሞክራሲያዊ ስርዓት የገነባችና ለአካባቢው ሰላም አስተዋጽኦ እያበረከተች ያለች ሀገር መሆኗን በመጥቀስ ለሉዓላዊነቷ እውቅና ማግኘት በህግ የተደገፈ እውነታ እንጂ ለፖለቲካ ፍላጎት ተብሎ ላልተወሰነ ጊዜ ሊራዘም የሚገባው ጉዳይ አይደለም በማለት ምላሽ ሰጥቷል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ ሶማሊያ የባህር በር ለማግኘት የተደረገውን ስምምነት ሉዓላዊነትን የሚጥስ ነው በሚል መቃወሟና ጉዳዩ በዓለም አቀፍ መድረኮች መነጋገሪያ ሆኖ መቆየቱ በኋላም በቱርክ አሸማጋይነት እልባት ማግኘቱ ይታወሳል። የአሜሪካ መንግስት በሱዳን ጦርነት ውስጥ ለፈጥኖ ደራሽ ኃይሉ ወታደራዊ ድጋፍ ባደረጉ አካላት ላይ ማዕቀብ መጣሉን አስታወቀ። ቢያንስ የ3 ወራት ተኩስ አቁም ስምምነት ያስፈልጋል ተብሏል። 3ኛ ዓመቱን ያስቆጠረውና ተገቢው ትኩረት አልተሰጠውም በሚባለው የሱዳን የ3 ዓመታት የእርስ በርስ ጦርነት ላይ ከጀነራል አልቡርሃን ማዕከላዊ መንግስት ጋር የሚዋጋው የሱዳን ፈጥኖ ደራሽ ኃይልን በሚደግፉ አካላት ላይ የአሜሪካ መንግስት ማዕቀብ ጥሏል። የአሜሪካ ማዕከላዊ ባንክና የገንዘብ ሚኒስቴር የጦርነቱን 3ኛ ዓመት አስበልክተው ባወጡት መግለጫ በሱዳን የእርስ በርስ ጦርነት የኮሎምቢያ ቅጥረኛ ወታደሮች ተሰማርተዋል ያሉ ሲሆን አዲስ ማዕቀብ እንደተጣለ አስታውቀዋል። ማዕቀቡ በተቋማትና ግለሰቦች ላይ ያነጣጠረ ቢሆንም ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋሉ የሚባሉት የተባበሩት አረብ ኤምሬትስና ኢትዮጵያ ላይ ስጋት የሚፈጥር ስለመሆኑ እየተገለጸ ነው። በሱዳን በመደበኛው የሀገሪቱ ጦርና የሄሚቲው ፈጥኖ ደራሽ ኃይሎች መካከል የሚካሄደው ደም አፋሳሽ ጦርነት 3ኛ ዓመቱን በያዘበት በዚህ ወቅት የአሜሪካ የገንዘብ ሚኒስቴር 5 ግለሰቦችና ተቋማት ላይ ማዕቀብ መጣሉን ሲያስታውቅ የቀድሞ የኮሎምቢያ ወታደሮችን በመመልመል ለፈጥኖ ደራሽ ኃይሉ እንዲዋጉ ወደ ሱዳን በመላክ ስራ ላይ የተሰማሩ መሆናቸውን አሜሪካ ገልጻለች። የአሜሪካ መንግስት ይህ የቅጥረኛ ወታደሮች መረብ በሱዳን የተከሰተውን የዓለማችንን አስከፊ የረሃብና የሰብአዊ ቀውስ ይበልጥ እያባባሰው ይገኛል በማለትም አሳስቧል። በተጨማሪም የተባበሩት መንግስታት ድርጅትና አሜሪካ በሱዳን የዘር ማጥፋትና የጦር ወንጀል መፈጸሙን አረጋግጠዋል የተባለ ሲሆን የፈጥኖ ደራሽ ኃይሉ በእነዚህ ወንጀሎች ውስጥ እጁ ረጅም ነው ተብሏል። አሜሪካ የጦርነቱ ተሳታፊ የሆኑት ሁለቱም ወገን መሪዎች ለሰብአዊ እርዳታ ሲባል የተኩስ አቁም ስምምነት ለማድረግ ፈቃደኛ አለመሆናቸው ተቀባይነት የሌለው ድርጊት ነው በማለት የወቀሰ ሲሆን የፕሬዝዳንት ዶናልድ ትራምፕ አስተዳደር አፋጣኝ የ3 ወራት የተኩስ አቁም እንዲደረግ ጥሪ አቅርቧል። ይህ በሱዳን እየተካሄደ ያለው ጦርነትና አዲስ እየታየ ያለው የውጭ ቅጥረኛ ወታደሮች ተሳትፎ ለጎረቤት ሀገር ኢትዮጵያ ትልቅ ትርጉም ያለው ሲሆን በሱዳን ለሽብር ቡድኖች ምቹ ሁኔታ መፈጠሩና እየተስፋፋ መምጣቱ ለኢትዮጵያ ድንበር ደህንነት አሳሳቢ ከመሆን ባለፈ በተለይም በኤልፋሽርና በዳርፉር አካባቢ የሚካሄደው ጦርነት ወደ ኢትዮጵያ አዋሳኝ አካባቢዎች የመስፋፋት እድል እንዳለው የቅርብ ጊዜ ሪፖርቶች እያመላከቱ ነው። በአሜሪካ መግለጫ ላይ እንደተጠቀሰው 14 ሚሊዮን ህዝብ በጦርነቱ መፈናቀሉ ወደ ኢትዮጵያ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እየጨመረው ይገኛል። አሜሪካ የጣለችው የማዕቀብ የገንዘብ ዝውውርንና የጦር መሳሪያ አቅርቦትን ለመግታት ያለመ ቢሆንም በሱዳን ምድር ያለው እውነታ ግን አሁንም አስከፊ ነው ያለው መግለጫው ኢትዮጵያና ሌሎች የቀጠናው ሀገራት የሱዳን ቀውስ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ ዲፕሎማሲያዊ ጥረት ማድረግ እንደሚጠበቅባቸው አመላካች ተደርጓል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።